ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ባለፈው ሳምንት ማብቂያ የኢትዮጵያ ከፍተኛ የጦር መኮንኖች ይዘውት በታዩት ካርታ ምክንያት ኤርትራ ኢትዮጵያ ላይ ተቃውሞዋን አሰማች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የወጣውን ካርታ ተከትሎ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሰብና አካባቢውን ወደ ኢትዮጵያ የሚያካትተው ካርታ ትኩረት ለመሳብ የሚደረግ ከመሆኑ በተጨማሪ ጠብ ጫሪነት ነው ብለዋል። ስለ ፎቶ የተጠየቁት የኢትዮጵያ መከላከያ ሰራዊት የሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጄኔራል እንዳልካቸው ወልደ ኪዳን መውጣት አልነበረበትም ሲሉ በስህተት የተለጠፈ መሆኑን እንደገለጹ ሪፖርተር ጋዜጣ ዘግቧል። ፎቶ የተቋሙ አይደለም፣ በተቋሙ የተሰጠ አቅጣጫ እንዳልሆነ የተናገሩት ሜጀር ጄኔራል እንዳልካቸው በግለሰቦች ተነሳሽነት የተፈጸመ እንደሆነ አስረድተዋል። እሁድ ዕለት በተካሄደ የኢትዮጵያ ሰራዊት አባላት ምረቃ ላይ ከፍተኛ መኮንኖች ይዘውት የታየውና በማህበራዊ ሚዲያ ላይ ተሰራጭቶ የነበረው ምስል እንዲነሳም ተደርጓል። ከጠቅላይ ሚኒስተሩ ጀምሮ ከፍተኛ የኢትዮጵያ ባለስልጣናት ከ30 ዓመታት በፊት አገሪቱ ያጣችውን የባህር በር መልሳ ማግኘት አለባት የሚል አቋም በስፋት እያራመዱ በሚገኙበት ጊዜ ነው ካርታው በወታደራዊ ምረቃ ስነ ስርዓቱ ላይ የታየው። የኤርትራዊ ማስታወቂያ ሚኒስተር ለዚህ በሰጡት ምላሽ የኢትዮጵያ ከፍተኛ ወታደራዊ ባለስልጣናት በ2026 አዲስ ዓመት ጅማሬ ግዴለሽ ጠብ ጫሪነትና በጦርነት አጀንዳ ተጠምደዋል ሲሉ ተቃውሟቸውን ገልጸዋል። ኢትዮጵያ ካለፉት ጥቂት ዓመታት ወዲህ የራሷ የሆነ የባህር በር የማግኘት አጀንዳን በማንሳት በተለያዩ መልኮች ጥረት እያደረገች መሆኗን አሳውቃለች። ባለስልጣናቱም አገሪቱ ያላግባብ አጣቸው ያሉትን የባህር በር መልሳ እንደምታገኝ በእርግጠኝነት እየተናገሩ ነው። አቶ የማነ ይህንን የኢትዮጵያ ባለስልጣናት ፍላጎትን ግዴለሽና አደገኛ በማለት ገዢው ብልጽግና ፓርቲን ሐሰተኛ መረጃን በማሰራጨት ከሰዋል። ኢትዮጵያ በተለያዩ አጋጣሚዎች የይገባናል ጥያቄ እያነሳችበት ያለው የአሰብ ወደብ ኤርትራ ነጻ አገር እስከሆነችበት ጊዜ ለኢትዮጵያ ዋነኛው የባህር በር አገልግሎት ይሰጥ ነበር። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ወደብ ለማግኘት ብላ በኤርትራ ላይ ጦርነት የመክፈት እቅድ የሌላት መሆኑን የገለጹ ሲሆን ነገር ግን በቀይ ባህር በኩል የባህር በር ማግኘት ግን የህልውና ጉዳይ ነው ማለታቸው ይታወቃል። ከተለያዩ አካባቢዎች ተነስተው በህገወጥ መንገድ በተሳቢ ተሽከርካሪ ተሳፍረው ሲጓዙ የነበሩ ከ85 በላይ ወጣቶች ሰመራ ከተማ በደረሰባቸው የመገልበጥ አደጋ ሞትና የአካል ጉዳት እንደደረሰባቸው የአፋር ክልል መንግስት ኮሚኒኬሽን ቢሮ ለቲግቫ ኢትዮጵያ ገልጿል። አንዳንዶች የሟቾችን ቁጥር 30 ያደረሱት ሲሆን የክልሉ መንግስት ደግሞ የሞቱት 22 ሰዎች መሆናቸውን ገልጿል። ስለ ጉዳዩ የተጠየቁት የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አሊ የሞቱም አሉ፣ ነፍሳቸውን ይማር፣ በህይወት የተረፉም አሉ፣ ቀላልና ከባድ ጉዳት የደረሰባቸውም አሉ ብለዋል። እስካሁን ባለው መረጃ የ22 ሰዎች ህይወት አልፏል፣ 30 በጣም ከፍተኛ ጉዳት፣ 35 ከባድና ቀላል ጉዳት ደርሶባቸዋል ሲሉም ተናግረዋል። ሹፌሩ አደጋ የደረሰበት ይሙት ይኑር ያለበት ሁኔታ እንደማያውቁም አቶ መሐመድ ገልጸዋል። አደጋ የደረሰባቸው በህገ ወጥ መንገድ በጅቡቲ በኩል ሊሄዱ የነበሩ ሰዎች ናቸው። በተሳቢ ነው ተጭኖ የነበረው ያሉት አቶ መሐመድ አደባባዩን ሲዞር በደረሰበት የመገልበጥ አደጋ የመኪናው አራቱም ጎማዎች ወደ ላይ ሆነዋል ነው ያሉት። ወጣቶቹ በህገ ወጥ መንገድ የሚሰደዱት መሬታቸውን፣ ንብረታቸውን ሸጠው መሆኑን ጠቅሰው በህጋዊ መንገድ መሄድ መለመድ እንዳለበት፣ ሌሎች ወጣቶች መጠንቀቅም እንዳለባቸው አሳስበዋል። በተለይም ህገ ወጥ ደላላዎች ላይ በደንብ መስራትም ያስፈልጋል ሲሉም ገልጸዋል። በጣም ከባድ ጉዳት የደረሰባቸው ዱቢቲ ሪፈራል ሆስፒታል የህክምና እርዳታ እየተደረገላቸው ነው ያሉት አቶ መሐመድ በህገወጥ ደላላ ምክንያት ህገወጥ ጉዞ ማድረግ ለእንደዚህ አይነት አደጋ እንደሚያጋልጥ በመግለጽ ወጣቱ ከዚህ ድርጊት እንዲታቀም መክረዋል። በአደጋው የክልሉ መንግስት በጥልቅ ማዘኑን ሲገልጹም ብዙ ዓላማ የነበራቸው ወንድሞቻችንን ናቸው፣ በጣም ከልብን ያዘነው። ይህን አደጋ እንደደረሰ በቦታው የነበሩ ሰዎች ተጎጂዎችን ለማዳን ተረባርበዋል ብለዋል። አደጋው የደረሰው ከንጋቱ 11 ገደማ እንደሆነ ሰዎቹ የተሳፈሩበት ተሳቢ መኪና እንደሆነ ገልጸው ውስጥ የነበሩ ኢትዮጵያውያን ወንድሞቻችን ላይ ነው አደጋው የደረሰው በማለት አደጋው የደረሰው ተሽከርካሪው የሰመራ ከተማ አደባባይ እየዞረ በነበረበት ወቅት ተገልብጦ መሆኑን አስረድተዋል። ይህ በእንዲህ እንዳለ የአፋር ክልል ፖሊስ ጠቅላይ መምሪያ በሰመራ ከተማ የመገልበጥ አደጋ የደረሰበትን ተሽከርካሪ ሾፌር በቁጥጥር ስር ማዋሉን ይፋ አድርጓል። አሽከርካሪው በወቅቱ አምልጦ የነበረ ቢሆንም ፖሊስ ከሌሎች የጸጥታ አካላትና ከህብረተሰቡ ጋር ባደረገው ክትትል በቁጥጥር ስር ውሎ ምርመራው በመጣለት ላይ ይገኛል ብሏል። የአደጋው መንስኤ ከልክ በላይ ፍጥነትና የመሪ አጠቃቀም ችግር ነው ያለው ጠቅላይ መምሪያው አደጋው በአጠቃላይ በ87 ሰዎች ላይ ሞትና ጉዳት መድረሱን አረጋግጧል።
በኦሮሚያ ክልል ገብረ ጉራቻ ፊቼ መካከል በሚገኘው መንገድ አሊደሮ ተብሎ በሚጠራው ልዩ ቦታ በአገር አቋራጭ ተሽከርካሪ ሲጓዙ የነበሩ በርካታ ተሳፋሪዎችና ሾፌሮች በታጠቁ አካላት መታገታቸውን የኢትዮጵያ ከባድ መኪና አሽከርካሪዎች ማህበርና የዓይን እማኝ ለቲክቫ ኢትዮጵያ ገለጹ። ተሳፋሪዎቹ መነሻቸውን አዲስ አበባ በማድረግ ወደ ደብረ ማርቆስ ሲጓዙ እንደነበር በመግለጽ አንዳንዶች የታጋቾችን ቁጥር 40 ያደረሱ ሲሆን የተመቱም ሳይኖሩ እንዳልቀረ ደግሞ ከቦታው የመጡ መረጃዎች ጠቁመዋል። ለቲክቫ ኢትዮጵያ ቃላቸውን የሰጡ አንድ የዓይን እማኝ መንገደኛ ዛሬ ኤፍኤም ባስ አሊዶሮ ታግቶ መኪናውን በጥይት ተመቷል፣ ብዙ መኪና ቆሞ ነበር ሲሉ ከቦታው የተመለከቱትን ገልጸዋል። እንዲሁም ኤፍኤም ባስ የሚል ስያሜ ያለው የህዝብ መጓጓዣ ተሽከርካሪ የጎን መስታወቱ ተገንጥሎ በጋቢናው በኩል በጥይት ተበሳስቶ የሚያሳይ ቪዲዮ ቲክቫ ኢትዮጵያ ከስፍራው ደርሶታል። ቲክቫ ኢትዮጵያ ስለ እገታው ዝርዝር ማብራሪያ የጠየቀው የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር የደረሰን መረጃ ሾፌሮችና በአውቶቡሱ የተሳፈሩ ሰዎች ታግተዋል የሚል ነው ብሏል። እገታ የተፈጸመበት ልዩ ቦታ አሊዶሮ መሆኑን የገለጹት አንድ የማህበሩ አመራር ቦታዋ በጣም መጥፎ ነች፣ ይህን አንድ ወር ግን ጥሩ ነበር፣ ተሽከርካሪዎች በእጀባ ነበር የሚሄዱት፣ ሾፌሮቹ የሆነ ቦታ ተጠራቅመው በርከት ሲሉ በወታደር ታጀበው ያልፉ ነበር ሲሉ አስረድተው የዛሬው ጥቃት የደረሰባቸው ግን የአንድ ሰው ይሁን ያለ አጃቢ ሄደው ገና እንዳልታወቀ ገልጸዋል። ማህበሩ ከፊቼ ጎሐጽዮን መስመር የህዝብ አውቶቡስ ተሳፋሪዎች በዘራፊዎች መታገታቸውን መረጃዎች ደርሰውናል ሲል አስታውቆ አሁን የምንሰማው ነገር ግን የሚያሳዝን ነው ሲልም መረጃ አጋርቷል። የሾፌሮችን ውሎ በየዕለቱ የሚከታተለው የሾፌሮች አንደበት ዛሬ በኦሮሚያ ክልል ከገብረ ጉራቻ ፊቼ መሃል ባለው የመንገድ ክፍል አሊዶሮ ላይ የህዝብ አውቶቡስ ተሳፋሪ የተወሰኑና ሌሎች ሾፌሮች በዘራፊ ወንበዶች ታፍነው ተወስደዋል የሚል መልእክት ደርሶናል የሚል መረጃ አጋርቷል። የታጠቁ አካላት ተሽከርካሪ ላይ ተኩስ በመክፈት ተሳፋሪን በመምታት የተወሰኑትን በማፈን ሌሎች የከባድ መኪና ሾፌሮችንም በማገት ይዘው መሄዳቸውን መልእክት ደርሶናል ነው ያለው። በአቅራቢያው የነበረ ህግ አስከባሪዎች በቦታው ደርሰው የተኩስ ልውውጥ ቢያደርጉም ሌላው ላይ ተጨማሪ ጉዳት እንዳያደርሱ ከመከላከል ውጪ የታገቱትን ማስጣል እንዳልተቻለ የሚገልጽ መረጃ እንደደረሰውም አሳውቋል። በዚህ የመንገድ ክፍል ያለ ጉዞ በእጀባ ቢሆንም አልፎ አልፎ በመሃል እየገቡ የሚያፍኑበት ሂደት ትልቅ ስጋትና ጉዳትን እያላበሰ ይገኛል ሲል የሁነቱን አስከፊነት አስረድቷል። ዘገባው የቲክቫ ኢትዮጵያ ነው።